መሞቱ እንዲሁም ለጩቤ መወጋት ሪበከንቱ ውቤ በረሃ ዶሮ ማነቂያ የተባሉ የወንጀል መገለጫ የሆኑ ስሞችን ጭምር ለውጠን ዛሬ ወንዝ ዳርቻ ለመዝናኛ ለመናፈሻ ለቱሪስት ስበት ገቢ ማግኛ ስራ ዕድል ማግኛ ሆኗልና ጤና ይስጥልን የኢትዮ ፍሮንት ተከታዮች ቀደም ብሎ እንደተመለከታችሁትና እንዳያችሁት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በአዲስ አበባ በፒያሳና አቅራቢያዋ ያሉ ውቤ በረሃ ዶሮ ማነቂያና እሪ በከንቱ የተባሉ አካባቢዎች ስማቸው መቀየሩን ተናግረዋል። በሌላ በኩል ደግሞ መርካቶ ያሉት የነጭር ተራ ስምም ይቀየራል ብለዋል። የዚህን ምክንያትና የምክንያቱን ተገቢነት እንዳስሰዋለን። በሌላ በኩል የቴዎድሮስ ካሳሁን ቴዲ አፍሮ ኢቶሪካ አልበም ውስጥ ያለው ዳስጣል ሙዚቃ ከመንግስትና አንዳንድ የፕሮቴስታንት እምነት መምህራን ተሻግሮ በእስልምና እምነት መምህር ኡስታዞችን መተቸት ጀምሯል። ኡስታዝ ያሲን ኑሩም ይሄኑ የቴዲ አፍሮን ሙዚቃ ሲተች ታይቷል። እናየዋለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩም። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በማል አዲስ አበባ ፒያሳና አቅራቢያዋ ያሉትን የነ እሪ በከንቱ ዶሮ ማነቂያና ውቤ በረሃ ስም መቀየራቸውን ተናግረዋል። ከንቲባ አዳነች ይህን ያሉት የአራዳ ፓርክ ሲመረቅ ነው። እንዲሁም ለጩቤ መወጋት እሪ በከንቱ ውቤ በረሃ ዶሮ ማነቂያ የተባሉ የወንጀል መገለጫ የሆኑ ስሞችን ጭምር ለውጠን ዛሬ ወንዝ ዳርቻ ለመዝናኛ ለመናፈሻ ለቱሪስት ስበት ገቢ ማግኛ ስራ ዕድል ማግኛ ሆኗልና የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የተቀየሩት የነውቤ በረሃ ስሞች የወንዝ ዳርቻ ልማት እንደተባሉ አስመስለው ነው የተናገሩት። ሆኖም የሁሉም ሰፈሮች ስያሜ ይሁን እንደዛ የተባለው ወይንስ ለእያንዳንዳቸው የተለየ ስም ወጥቶላቸዋል የሚለውን አላብራሩም። ነገር ግን ከንቲባዋ የፒያሳ መንደሮች ስም ስለተቀየረበትና መቀየር ስላስፈለገበት ምክንያት ያቀረቧቸው አመክንዮች አከራካሪ ናቸው። ተገቢነታቸውም ጥያቄ ይነሳበታል። ከዚህ በፊትም እነ ዶሮ ማነቂያን ስማቸውን ከስርቆት ጋር በማገናኘት ምንም እንደ ቅርስ የሚቆጠሩ ሰፈሮች እንዳልሆኑ አድርገው ሲያወሩ ነበር። አሁን ደግሞ እነ እሪ በከንቱን ሰዎች በጩቤ የሚወጉባቸው አድርገው አቅርበዋል። ስማቸውን መቀየር ያስፈለገውም የወንጀል አስተሳሰብን ስለሚፈጥር አስመስለው ነው ያወሩት። ነገር ግን የዚህ አመክንዮ ትክክለኛነት ጥያቄ የሚቀርብበት ነው። የሰፈር ስሞች በሰፈሮቹ ነዋሪዎች የኑሮ መስተጋብር ላይ ተመስርቶ ሊወጣ ይችላል። እሳቸው ለምክንያትነት የሚያቀርቡት ዶሮ ማነቂያም ዶሮ ተሰርቆ የሚያውቅበት ሊሆን ይችላል። እነ እሪ በከንቱም ሰዎች ታግተው ያውቁበት ይሆናል። ነገር ግን በዶሮ ማነቂያም በእሪ በከንቱም የሚኖሩ ሰዎች ሁሉ ዶሮ አናቂና ሰው አናቂ አልነበሩም። የስማቸው መነሻም በጣት የሚቆጠሩ ሰዎች ያደረጉት ድርጊትም ሊሆን ይችላል። እንደው የሰፈሮቹ ስም ለነዋሪ አይሆንም ቢባል እንኳን በእነዛው ሰፈሮቹ የኖሩ ሰዎች ናቸው ይቀየርልን ማለት የነበረባቸው። ሲጀመር የሰፈሮቹ ነዋሪዎች ስሞቹን አምርረው የጠሉት ቢሆን ኖሮ ስሞቹ እስካሁንም ህልውና አይኖራቸውም ነበር። የሰፈር ስሞችን ነዋሪዎች በሆኑ አጋጣሚዎች በመስተጋብሮቻቸው የሚያወጧቸው እንጂ የፖለቲካ መሳሪያ መሆን አይገባቸውም። እንዲሁም የሰፈሮቹ ስሞች ዶሮ ማነቂያም እሪ በከንቱም መባሉም ነዋሪዎቹ ሰፈራቸውን ከመውደድም ተፈናቅለውም ስሙንና ስፍራውን ከመናፈቅ አላዳነቸውም። ይህም ብቻ ሳይሆን የሰፈር ስም ሰፈር ውስጥ የሚደረግ ዘላለማዊ ነገርን የሚገልጽ ቢሆን ኖሮ ሌላውን የአገሪቱን ክፍል ትተን አዲስ አበባ ውስጥ ብቻ እሪ በከንቱ ሳይባሉ ሰዎች ባስከፊ ሁኔታ የሚገደሉባቸው፣ ዶሮ ማነቂያ ሳይባሉ ዶሮን ጨምሮ ብዙ ነገር የሚሰረቅባቸው ሰፈሮች ባልበዙ ነበር። ምናልባትም ሰዎች በአዲስ አበባ በብዛት የሚገደሉት የሚዘረፉትም ከእሪ በከንቱና ዶሮ ማነቂያ ውጭም ነው። አንዳንዶች በመንግስት ሰዎች በሰዎች በሆነ ሰሞን ያኗኗር መስተጋብር የተፈጠሩ የአዲስ አበባ ስሞችን በዚህ ደረጃ ማጣጣል ውስጥ የሚገባው ሌሎች ፖለቲካዊ ዓላማን ለማስፈጸም ነው። ይህ ምናልባትም ከአዲስ አበባ ባለቤትነት ጋርም ሊያያዝ ይችላል ይላሉ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በዚህ ብቻ አላበቁም። በአንድ መድረክ ላይ በመርካቶ ያሉት እነ ጭር ተራም ስማቸው ይቀየራል፣ ምክንያቱም የተራነት ኑሮን ስለሚያሳዩ ነው ብለዋል። መርካቶ ላይ በርካታ ማሻሻል ያለብን አሰራሮች አጠራሮችም አሉ። ብዙ ስሞች ተሰጥተዋል። ተራ እየተባለ ዝም ብሎ አይደለም። እሱ በውስጡ ያለውን የህይወት እንቅስቃሴ የሚያመላክት ነው። ጭር ተራ፣ ቅጠል ተራ፣ ሳር ተራ፣ ቦምብ ተራ። የተራ ህይወት አንኖርም፣ እንቀይራለን።
ይህም የከንቲባ አዳነች ንግግር የሰፈሮች ስም የሚወጣው የነዋሪዎች የአንድ ወቅት ማህበራዊና ኢኮኖሚያዊ እንቅስቃሴ ከግምት ውስጥ ገብቶ መሆኑን ካለማወቅ ወይንም ሆን ብሎ ትርጉምን ለማዛባት በማሰብ የተናገሩት ይመስላል። ብዙ ቦታ የሆነ ተራ የሚል ስያሜ ካለው ተራ ከሚለው ስያሜ በፊት ያለው ምርት ይነገድበታል ወይንም ይሸጥበት ነበር ማለት ነው። በጥቅሉም ገበያ ነው ማለት ነው። ጭርተራም ተባለ ምን ተባለም ቦታው የንግድ ቦታ መሆኑን የሚያሳየው እንጂ የተራ ሌላ ትርጉምን በሚያሳይ መልኩ እዛ ቦታ የሚኖሩ ሰዎችን ተራ ህይወት አያሳይም። ተራ ህይወት የሚኖሩ ሰዎች ጭርተራም ቦሌም አሉ። ነገሩ ሀገር የተመራችበት የኢኮኖሚ ፖሊሲ ውድቀት እንጂ የሆነ ሰፈር የሆነ ተራ የሚል ስያሜ ስላለው አይደለም። ስንት የድሮ ቂሞችን ያሳያሉ የሚባሉ ሐውልቶች በሚሰራበት ሀገር የእነዚህ ሰፈር ስሞች ዋና ስራ ሲሆንም አስገራሚ ነው የሚሉ አስተያየት ሰጪዎች አሉ። የቴዎድሮስ ካሳሁን ቴዲ አፍሮ ኢቶሪካ አልበም ውስጥ ያለው ዳስጣል ሙዚቃ ከመንግስትና ከአንዳንድ ፕሮቴስታንት እምነት መምህራን ተሻግሮ በእስልምና እምነት መምህር ኡስታዞችን መተቸት ጀምሯል። ኡስታዝ ያሲን ኑሩም ይሄን ነው የቴዲ አፍሮን ሙዚቃ ሲተች ታይቷል። አገር ሙታለች ዳስጣል ብለህ ለትውልድ አይነገር። ወስያዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ። ይህ የኡስታዝ ያሲን ኑሩ ንግግር በከፍተኛ ደረጃ የማህበራዊ ሚዲያ መነጋገሪያ ሆኖ ነበር። አንዳንዶች ድጋፍን ያሳዩ ሲሆን አምርረው የተቹትም አሉ። ተቺዎቹ ለዚህ ያቀረቡት ምክንያት ይህ የእስልምና እምነት መምህር የሌላ እምነት ተከታይ ዜጎች ጉዳይ ተትቶ እንኳን የእስልምና እምነት ተከታዮች ስንት ቦታ ተገድለውና ተፈናቅለው ጭምር እንዲወጡ አጥብቆ ሲያወግዝ አልታየም። ነገር ግን ዛሬ ላይ መንግስት በዘፈን ተተቸ ብሎ መናገሩ ተገቢ አይደለም የሚል ነው። ኢራን ለሁለተኛው ዙር ድርድር አዲስ እቅድን ለአሜሪካ አቀረበች። ትራምፕ ግን እቅዱን ብዙም አልወደድኩትም አላረካኝም ማለታቸው ተሰምቷል። ኢራን የመደራደር አቅም እንደሌላት የገለጹት ትራምፕ አማራጯ ወይ ስምምነት ማድረግ ወይንም በከባድ ወታደራዊ እርምጃ ሀገሪቱን ማጥፋት ነው ሲሉ ተናግረዋል። ኢራን ለሁለተኛው ዙር ድርድር አዲስ እቅድ ማቅረቧም የዕለቱ መነጋገሪያ ነበር። ኢራን 2 ወር የተሻገረውን ጦርነት ለመቋጨት ለሚደረገው ድርድር በፓኪስታን በኩል አዲስ የስምምነት እቅድ ማቅረቧን የሀገሪቱ መንግስት የዜና ወኪል ኢርናን የዘገበው። ኢራን ለሁለተኛ ዙር ቀጥተኛ ድርድር ያቀረበችው እቅድ ለአሜሪካ እንደደረሰ የፓኪስታን ባለስልጣናት የቢቢሲ አጋር ለሆነው ሲቢኤስ ኒውስ ተናግረዋል። የኢራኑ መገናኛ ብዙሃን ባወጣው ዘገባ የኢራን እስላማዊ ሪፐብሊክ ሐሙስ ምሽት አዲሱን የድርድር እቅድ ከአሜሪካ ጋር በሚደረገው ድርድር አሸማጋይ ለሆነችው ፓኪስታን አቅርባለች ብሏል። አዲሱ እቅድ ያካተታቸው ዝርዝር ጉዳዮችን በተመለከተ ዘገባው ማብራሪያን አልሰጠም። ሲቢኤስ ኒውስ ያነጋገራቸው የፓኪስታን ባለስልጣናት ኢራን አዲስ እቅድ ማቅረቧን አረጋግጠው የተከለሰው የቴህራን ምላሽ ለአሜሪካ ባለስልጣናት መድረሱን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲሱን እቅድ በፍጥነት ተመልክተው በፍጥነት መግለጫን ሰጥተዋል። ፕሬዝዳንት ዶናልድ ትራምፕ የ2 ወሩን የአሜሪካና ኢራን ጦርነትን ለማስቆም ከቴህራን የቀረበውን አዲስ የሰላም ሐሳብ ብዙም አላረካኝም በማለት ገልጸውታል። ትራምፕ በዋይት ሃውስ በሰጡት መግለጫ ኢራን ስምምነት ለማድረግ ብትፈልግም ያቀረበችው ሐሳብ ግን ተቀባይነት የሌላቸው ነጥቦች እንዳሉበት አንስተዋል። ኢራን ስምምነት ትፈልጋለች፣ ምክንያቱም ወታደራዊ አቅሟ ተማጧል ያሉት ትራምፕ በቀረበው ሰነድ ግን እንዳረኩና ኢራን መስማማት የምትችልበት ደረጃ ላይ መሆኗን እንደሚጠራጠሩም ተናግረዋል። በኢራን ከፍተኛ አመራሮች መካከል ከባድ አለመግባባት እንዳለ የገለጹት ፕሬዝዳንቱ ይህም የሰላም ሂደቱን አስቸጋሪ እንዳደረገው ጠቁመዋል። ፓኪስታን በሽምግልናው የቀጠለች ሲሆን አዲሱ የኢራን የሰላም ሐሳብ ለአሜሪካ ያቀረቡትም የፓኪስታን ባለስልጣን ናቸው። ትራምፕ ለፓኪስታን ጠቅላይ ሚኒስትር ሼባ ሻሪፍና ለአገሪቱ ፊልድ ማርሻል አሲም ሙኒር ያላቸውን አክብሮትም ገልጸዋል። በአሁኑ ወቅት ያላቸው አማራጭ ወይ ስምምነት ማድረግ ወይንም ኢራንን በከባድ ወታደራዊ እርምጃ ማስጠፋት እንደሆነ ትራምፕ በግልጽ ተናግረዋል። የዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም ወታደራዊ አማራጮችን አጥንቶ እንዳቀረበላቸው የተናገሩት ፕሬዝዳንቱ ከሰብአዊነት አንጻር ግን በቦምብ የመደብደብ እርምጃን እንደማይመርጡ ጠቁመዋል ተብሏል። ኢራን ከዚህ በፊት አቅርበው የነበረው የሰላም እቅድ የኒውክሌር ጉዳይን ወደ ጎን እንዲተው እንዲሁም የሁለተኛው ዙር የመጀመሪያው ዙር ንግግር ጦርነቱን ማቆምና የሆርሙዝ ወሽመጥን መክፈት ላይ እንዲያተኩር የሚጠይቅ ነበር። ሐሳቡ ያላስደሰታቸው ፕሬዝዳንት ዶናልድ ትራምፕ እቅዱን ውድቅ ማድረጋቸው ይታወሳል። በትራምፕ በኩል ሙገሳና ምስጋና የቀረበላት ፓኪስታን ከአሜሪካ ጋር በሚኖር ድርድር ይፋዊ አደራዳሪ ሆና እንደምትቀጥልም ኢራን አረጋግጣለች።
አረጋግጣለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ አገራቸው ከአሜሪካ ጋር በሚኖራት የሰላም ውይይት ፓኪስታን ይፋዊ አደራዳሪ መሆኗን አስታውቀዋል። በርካታ ሀገራት ከአሜሪካ ጋር ያላቸውን የሰላም ንግግር ለማመቻቸት መሞከራቸውን ያስታወሱት ቃል አቀባዩ ፓኪስታን ይፋዊ አደራዳሪያችን ናት ብለዋል። ንግግሩን ለመቀጠል ውሳኔ ላይ የሚደረስ ከሆነም በግልጽ እናሳውቃለን ሲሉ በሀገሪቱ ቴሌቪዥን ላይ ቀርበው ተናግረዋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ